የወዲት ጉዲት እንግዲህ በሩን ለመክፈት ደፋ ቀና እያለች በሩ ጋር ስትደርስ እያገኘችው መርማሪ ፖሊስን ነው። በጣም በድንጋጤ ውስጥ እኔም ድሮም በፊትም ጠብቄ የነበረ እዚህ እንዳለች ስምሽን ስትጠራ አንቺ ነሽ ብዬ የጠረጠርኩት እውነትም አንቺ ነሽ ለካ ብሎ ፖሊስ እንግዲህ የወዲት ጉዲትንም ይዟታል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ይዤላችሁ የመጣሁት የእናት ግፍ ድራማን ይዤላችሁ ከች ብያለሁ ማለት ነው። የእናት ግፍ ድራማ ልብ አንጠልጣዩ ድራማ እንግዲህ በተለያየ ነገር ያው ሁሌም በግፍ ነው የሚመጣው ማለት ነው። አሁንም ደግሞ የበለጠ ግፍ እየተሰራ ይገኛል ማለት ነው። ምክንያቱም እንግዲህ የወዲት ጉዲት የገባችበት ቤት በጣም ግፍና መከራ የሚሰራበት ቤት ውስጥ ነው እየገባችሁ። በጣም የሚያሳዝን ነገር እውነቴን ነው የምላችሁ። ማንም ሰው ማለት የትኛውም ሰው ያው ሰዎች እንደዚህ ሲገፉ የዜና ያክል ስቃይ መከራ ሳዩ በጣም ነው የሚያሳዝነው። ምክንያቱም አንድ ሰው አስባችሁታል? ሰው ሆኖ እየሄደ እየተንቀሳቀሰ ይበቃ የሆነ ምን ልበላችሁ የምላችሁ ነገር ማሽኖች አሉ። አሁን ነጮች የሚሰሩት ማሽን አለ። የሚሰራው እንደ ሰው ነው፣ ግን ደግሞ ምንም ነገር የለውም። ምንም ማድረግ አይችልም። እነሱ አድርግ ያሉትን ብቻ ነገር ነው የሚያደርገው ማለት ነው። እና ልክ እንደዛ ነች ማለት ነው። በጣም በሚያሳዝን ነገር እቺ ሴትዮ ለምንድን ነው እንደዚህ የምትሆነው? እንደዚህ የምትጨቃጨቀው? እንደዚህ እየሆነች ያለችው ወደን አይደለም። አያችሁ፣ ወደን አይደለም። ተይዛ ነው የያዛት፣ ይዟት ነው እንደዛ እየሆነች ያለችው። እንግዲህ ይሄ ሰውዬ ምንድን ነው የጓደኛውን ሚስት በመስተፋቀር አስሮ ወንድምየው ጓደኛውን አሳብዶ እንግዲህ ውጭ ላይ አሳብዶ ጓደኛውን አሳብዶ ሚስቱንም በመስተፋቀር አስሮ ሰውሯት ማለት ትችላላችሁ። ተሰውራለች በቃች ሴት ማለት ነው። እሷ የፈቀደችውን ሳይሆን እሱ የፈቀደላትን አይምሮ እሱ የፈቀደላትን ህይወት ነው እየኖረች ያለችው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦች ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። ብዙዎቻችን ሰዎች በአሁን ሰዓት ስለ መናፍስት የሚያስተምሩትን የሚያወሩትን በተለያየ ቦታ እየተቃወሙ ይገኛሉ ማለት ነው። እንደዚህ አይነቶችን አባቶችን ለምንድን ነው ስለ መናፍስት የሚወራው? ለምንድን ነው ዝም ማትሉት? ምናምን። በነገራችን ላይ በዚህ ምክር የሚመክራችሁ እኛ ሰው ብቻ መምህራኖች ሳይሆን ጌታችን ኢየሱስ ክርስቶስ መናፍስትን ምን ተቃውሙት ብሏል ቅዱስ ጳውሎስ። ዲያብሎስን ተቃውሙት ከእናንተ ይሸሻል። የእግዚአብሔርን ቃል አክብሩ ወደ እናንተ ይቀርባል ብሏል ማለት ነው። ስለዛን የምላችሁ ነገር ምንድን ነው? ብዙ ነገር እንደሚሰራ ማለት ነው። ዲያብሎስ እኮ ማለት ጠላት ዲያብሎስ እኮ ማለት የምድር አምላክ እኮ ተብሏል። የምድር ጌታ እኮ ተብሏል። ብዙዎቻችን ሰዎች አራሱ ምን ኃይል አለው በቃ እኔ ከማተብና 40 ክንድ ነው የሚርቀው የሚሉ ሰዎች አሉ። በመማተብ በ40 ክንድማ ቢርቅ ኑሮ ሰው ሁላ እንደዚህ ኢትዮጵያ ሀገራችን ደም በደም ዘር በዘር አትባላም፣ እዚህ ደረጃ እንደርስም ነበረ። በጣም የሚያሳዝን ነገር ዛሬ ይሄንን አክል መስዋዕት እንድንከፍል ያደረገን ማን ነው ሲባል እሱ ነው። የኢትዮጵያኖች ደም ጥጥት እያደረገ ያለው ማለት ነው። ሰው ልጆች ለአባትና ለእናታቸው ያሳልፋሉ፣ ሰርተው ይቀይራሉ ይባላሉ። የእኛ ሀገር ልጆች እንዳለ ሁላቸውም ወደ መከላከያ እየገቡ እሱም ወደ ማገዶ እያማገዳቸው እየሞቱ እያለቁ ናቸው። አለቀን፣ እኛ ኢትዮጵያኖች አልቀናል። ይሄ ሁላ ነገር የጠላት የዲያብሎስ ስራ ነው። ምክንያቱም ኢትዮጵያ በጣም እግዚአብሔርን የምትፈራ አገር እስከሆነች ድረስ የተለያየ በዓለም ላይ ወደ ኢትዮጵያ ነው አይናችኋለሁ ማለት ነው። ምክንያቱም ለምንድን ነው አንድ አገር እግዚአብሔሯን የምትፈራ አገር ትፈራለች? አምላኳ ስላላላት። አሁን ምንድን ነው እየተሰራ ያለው? እኛ ደማችን ለዲያብሎስ እንዲገበር የኢትዮጵያ በኃጢአት ሆነን እግዚአብሔር በቃ ከኛ እንዲሸሸን እኛ ከሱ እንድንርቅ እኛም እሱን ከኛ እንዲርቅ እንደዛ ነው እየተፈለገ ያለው ማለት ነው።
ሁሉም ሰው ተንኮለኛ። እኔ አላቅም። ከመቶ ማስረንት ውስጥ 95ቱ ሰዎች ተንኮል ነው። ሰርቼ ልለወጥ እንዶ ላንቺ የሰጠሽ ጌታ ለኔ የሚስጠኝ የለም። ላንቺ የባረከልሽ እኔን የሚባርከኝ የለም። ለአንቺን የተለመነሽ እኔን የሚለመነኝ አይደለም። ምንድነው? እንዴት ያንን ያገኘችው ነገር እንዴት ላሳጣት፣ እንዴት የኔ ማድረግ አለብኝ። በቃ እንደዚህ ነው እኛ ኢትዮጵያኖች እየተደራረግን ያለ ነው ማለት ነው። በጣም በሚያሳዝን ነገር ዛሬ ይሄ ሰውዬም በወንድምየው በጓደኛው ቀንቶ ነው ዛሬ ይሄን አክል መስዋዕት እያስከፈለ ያለው። አያችሁ አይደለ? ቅናት። ህይወታችንን ብዙ ጊዜ ለጓደኛ የምንናገር ከሆነ ራሳችን አሳልፈን ለጓደኛ የምንሰጥም ከሆነ ታዲያ ሁሉም ጓደኛ አይደለም። በጣም ብዙ መልካም ጓደኞች፣ ታማኝ ጓደኞች አሉ። ራሳችሁን አሳልፋችሁ ብትሰጡ እሱ ከእናንተ ጋር ያለ ያኔ መልካም ሰው የእናንተን ደስታ የእናንተን ጥሩነት የሚፈልግ ሰው አለ። አንዳንድ ሰዎች እሳ ሲባሉ በፍጹም የእናንተ መልካምነት አይፈልጉም። እናንተ ስትደሰቱ አይደሰትም። የእናንተ ውድቀት ብቻ የሚጠብቅ ሰው አለ። እና ፈጣሪ አሁን ይሄ ሰውዬ ከጓደኛው ከቅናት የተነሳ ነው ዛሬ ይሄው ለመስዋዕት እያስከፈለ ያለው ማለት ነው። ገባችሁ? ይሄን አክል አትከሱት። የሆነ ነገር ቢያዝ ቢጨበጥ እኮ ልትከሱት ትችላላችሁ። መረጃ ካለ ይሄ ነገር እንደዚህ ነው ብላችሁ ልትከሰሱ ትችላላችሁ። በእንደዚህ አይነት መንፈስ የሚሰራ ነገር አትከሱ፣ መክሰስ አትችሉም። ግን ያው እውነት በእርግጥ እግዚአብሔር የማንቀላፋ የማይተኛ አለ፣ ያያል፣ ይሰማል፣ ሁሉን ነገር ይመለከታል። ገባችሁ አይደለም? በእርግጥ ያ ፈጣሪ ልካቸው እንደማያሳያቸው አውቃለሁ። ግን በሰው ዘንድ ምን ይደረጋል? እንደዚህ አይነት ሰዎችን በምን አይነት መንገድ ትይዙታላችሁ? በምን አይነት መንገድ ትከሳላችሁ? ስለዛ ነው የምላችሁ ነገር ምንድነው? ራሳችንን ተፈጣሪ ጋር ያለን ቅርርብነታችንን ማጥናት አለብን። ከፈጣሪ ጋር ያለንን ቦታ በጣም ከምታስቡ በለጠ ቅርርብነት ማድረግ አለብን ማለት ነው። በቃ የሰው ሆዱ የእባብ ልቡ አይታወቅም ይባላል። ማንም ሰው ማመን የለብንም። የስንት ሰው ህይወት እንደዚህ ተፈነቃቅሏል። የስንት ሰው ህይወት እንደዚህ ችግር ላይ ወድቋል። ከምታስቡ በለጠ እግዚአብሔር ምስክሬ ነው። ሚስት ከባሏ ጋር ተጣልታ ተፋታለች። ቤተሰብ ታምሷል። ወንድም እህት ተጣልቷል። ብዙ ነገር ነው የምንሰማው። አንደኛ እኛ በቃ በጣም ኬርሌስ ሆነናል። ባለን ነገር ውስጥ የምናባረረው የዕለት እንጀራችን ነው እንጂ ምንም ነገር ስለሌላ ነገር እያሰብን አይደለም ያለ ነው። ስለዛንስ ምንድነው ባለን በአቅማችን እንደው በተሰጠን ጊዜ ከ24 ሰዓት ውስጥ አንድም ሰዓት ሆነ 2 ሰዓትም ሆነ የተረፈችውን ለፈጣሪ መስጠት አለብን። በሱ ፊት መንበርከክ አለብን። በሱ ፊት መቆም አለብን። ያን ጊዜ ስንበረከክ ስንቆም ነገሮችን ሁላ እናልፈዋለን። ባንስ እንኳን አንማርም፣ ተስፋን ቆርጥም ስለሚሆነው ነገር ተስፋን ቆርጥም። ገባችኋል? ተስፋን ቆርጥም ማለት ነው። እና እዚህ ጋር እያየን ያለነው ነገር የግፍ ግፍ ነው። እውነቴን ነው የምላችሁ። ምንድነው አንቺ ደጋገምሽ እንዳትሉት። በጣም እኔ በህይወቴ ብዙ ነገር ስላየው ነው የምነግራችሁ። ብዙ ነገር በዚህ በስውር የሚሰራ ነገር በጣም ከባድ። እኔ ሰው በስውር ከሚጠላኝ በስውር እንደዚህ አይነት ነገር ስራ ከሚሰራብኝ ለምን ግንባሬን ብሎ ቢገለኝ ይሻላል። ገባችሁ? ይሻላል። ብዙ ሰዎች እኮ በሰው ሀብት ንብረት እነሱ ደረታቸውን ነፍተው ይሄዳሉ። ጠዋት ማታ ሰው እየለፋ ቀን ከሌሊት እየተለፋ እድገታቸው ቁልቁል እንደ ካሮት። ግማሾቹ ሳይሰሩ በእንደዚህ አይነት ጭምልቅና ወደ ላይ ሳድጉ ነው የምታዩቸው። በእርግጥ እኮ አዋጣቸው፣ በእርግጥ አይለወጡም። ለጊዜው መሰላቸው እንጂ ነገ የሞት ሞት ነው የሚሞቱት። ህይወት የላቸውም። እና መድኃኒዓለም ከእንደዚህ አይነት መንፈስ ይሰውራችሁ። እኔ እውነቴን የምላችሁ ከእንደዚህ አይነት ነገር ፈጣሪ ይሰውራችሁ።
እንግዲህ ስንት ጊዜ መሰለቻችሁ እየወደቀች እየተነሳች ራሷን ትረሳለች። ራሷን ማስታወስ አትችልም። ሲነሳበት እንደዚህ ነው። በቃ አብዛኛው መንፈስ የሚያደርገው እንደዚህ ነው። ራሳችሁን ነው የሚያሳጣችሁ፣ ይሰውራችኋል። የፈለገውን ነገር አሽከርክሮ አስወሮታችሁ አሰድቧችሁ፣ እናንተ ክፉ፣ እነሱ እናንተ መጥፎ፣ እናንተ ተተሰደባችሁ በኋላ ወደ ራሳችሁ መልሳችኋል። ከዛን እናንተ ለምን እንደዚህ አልኩ ብላችሁ ትጸጸታላችሁ። በጣም ከባድ ነው። እንደው መድኃኒዓለም ከእንደዚህ አይነት ነገር ይሰውረን፣ እንደ ኃጢአታችን ሰው እንደ ቸርነቱ ይሰውረን እላችኋለሁ። እንግዲህ ያው ፀሐዬ በጣም ደስተኛ ሆናለች። ደስተኛ የሆነችው ደግሞ ያው ከምትወዱ ከፍቅረኛዋ ጋር አንደኛ ታርቃለች። ወይዘሮ ወርቅ ያው እስር ቤት መከሯን ስቃዋን እየበላይ ትገኛለች። በነገራችን ላይ እማዬ አጥፍታለች። የወንድዬ እናት አለምዬን ያው ከቤት ውስጥ አስወጥታታለች፣ አባረታለች። ያባረረችበት ምክንያት ደግሞ አለም እኔ ወደ አረብ ሀገር መሄድ ፈልጋለሁ፣ እዚህ ሀገር በ4,000 ብር ሰልቼ መለወጥ አልችልም፣ ሄጄ እንደ እናቴ ማሳለፍ አለብኝ፣ እኔም ይለፍልኝ ብላ ስትላት እንግዲህ ደስተኛ አልሆነችም። ምክንያቱ ለምን እንደሆነ ግን አላቅም። ያው እማዬ ስህተት ትሰራለች ብዬ አላስብም። የሆነ ችግር ወይ ደግሞ ከፍቷት እኔ እንደ ልጄ ነው እኮ ማይሽ እያለቻት ነበረ። እንደ ውስቲ ለማንኛውም ያለውን በቀጣይ ቪዲዮ ይዤላችሁ እመጣለሁ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብረት እጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። ባላችሁበት የፈጣሪ ጥበቃ አይለያችሁ። ሀገራችን ኢትዮጵያ ሰላም ያድርግልን። ጦርነትን፣ ክፋትን፣ ዘረኝነትን ከሀገራችን ከኢትዮጵያ ያጥፋልን። ሰላም ፍቅር ይስጠን። የቀደመችዋን ኢትዮጵያ መድኃኔዓለም ያምጣላት እና መልካም ጊዜ መልካም። በቀጣይ ቪዲዮ እስከምንገናኝ